ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልኝ መኮንን። ጤና ይስጥልኝ ጋሽ ሎሞ እንደምን ዋላችሁ? እግዚአብሔር ይመስገን። እንደዚሁም የሥራ ባልደረባችን አቶ ተስፋዬ ቢሻው መስመር ላይ ይገኛል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ አቶ ሎሞ። ጤና ይስጥልኝ ኮሎኔል መኮንን። እስኪ ተስፋዬ ላንተ ልስጥህና የመጀመሪያውን ጥያቄ እስቲ ኮሎኔል መኮንን ጠይቀው። እኔ ብዙም ጠይቀው ይኖረኛል። እስቲ አንተ ጀምርበት። እሺ አመሰግናለሁ። እንግዲህ በመጀመሪያ ኮሎኔል በእውነት በአሁን ሰዓት በሊባኖስ ያለውን ጉዳይ ነው ትኩረት ተሰጥቶት የሚነጋገረው። እንግዲህ አነጋጋሪ የሆነው በሰሜኑ ነዋሪዎች ብቻ ሳይሆን ጠቅላላ በእስራኤል በእውነት በአሁን ሰዓት እልህ እያስጨረሰ የመጣ ጦርነት ነው። ይሄንን እንግዲህ ከሰሞኑ ጠቅላይ ሚኒስትርም የመከላከያ ሚኒስትርም የራሳቸው የሆነ ትዕዛዝ ሰጥተዋል። ጦር ሰራዊቱ በዚህ ጉዳይ ላይ ምን አይነት ሀሳብ አለው ኮሎኔል? ይኸውላችሁ የሊባኖስ እና የሂዝባላ ሁኔታ እስራኤልን ትልቅ ፈተና ላይ ጥሏታል። ዘርፈ ብዙ መከላከያ አቅም አለው፣ ጉልበት አለው። ፕላኑን አዘጋጅቶ ለመንግስት አቅርቧል። በሊባኖስ ውስጥ እስከ ሆርሙዝ እና ሌሎች ኮረብታዎች እስከ አቦፈር ያለው ሁኔታ ስራውን እየሰራ ነው። ሆኖም ግን ይህ ስራ በቂ እንዳልሆነ ኤታማዦር ሹሙ ኢያል ዛሚርም ለካቢኔው አቅርበው ነበር። ባቀረቡት መሰረት እንደምታዩት በየቀኑ የሰሜኑ ሀገር ህዝባችን ሰፈሮቻችን እየተተኮሰባቸው ሌትና ቀን ስቃይ ላይ ናቸው። ይህን በመመልከት መከላከያ ባቀረበው ፕላን መሰረት መንግስት ትላንትና ከብዙ ጊዜ በኋላ በማይጠበቅ ሁኔታ አቅም ያለው መከላከያ እጁ ታስሮ ነበር። ትላንትና ግን ጠቅላይ ሚኒስትሩም ሆነ መከላከያ ሚኒስትሩ ያዘጋጁትን ፕላን ለመፈጸም ወስነው ነበር። ከነዚህ ኢላማዎች መካከል ብዙ ተቋማት ለምሳሌ የሂዝባላ ዳኺ አካባቢ ያሉ መስሪያ ቤቶች፣ ሆስፒታሎች፣ ትምህርት ቤቶች፣ መስጊዶች፣ ሌሎችም ኢኮኖሚካሊ ተቋማት በሙሉ መውደም ነበረባቸው። የመከላከያ እንዴት ነው የመከላከያ ትዕዛዝ በአረበኛ ተጽፎ የዳሃ ህዝብ ቦታውን ለቆ እንዲወጣ ተደርጎ ነበር። መጨረሻ ላይ ግን እንደምታውቁት ትራምፕ ይሄ ድርጊት እንዳይፈጸም ከልክለዋል። ያም የሚያሳየው በዛን ሰዓት ኢራን ሊባኖስ ላይ የእስራኤል አየር ኃይል ጉዳት ካደረሱ ስምምነቱን አልቀበለውም፣ አልፎም የእስራኤልን የሰሜኑን ህዝባችን ማስጠንቀቂያ ልከው ነበር። እስራኤል ሊባኖስን ከወጋች፣ ቤሩት ላይ ከወጋች የሰሜኑ ሀገር ሰፈራችሁን ለቃችሁ ውጡ የሚባል ነገር መጣ። ይህ ሁኔታ ነገሩን ሊያባብሰው ስለሆነና ትራምፕም በጠቅላይ ሚኒስትሩ ላይ ትልቅ ተጽዕኖ ካደረጉ በኋላ ይህ ድርጊት እንዳይሆን ሆኗል። በአሁኑ ሰዓት ስምምነቱ በእስራኤል እና በሊባኖስ ሳይሆን በአሜሪካ መንግስትና በሊባኖስ መንግስት በተለይ ነቢል በሪ በሚባሉት እሳቸው ሂዝባላ ወደ እስራኤል ሀገር እንዳይተኩስ እኔ ቃል ሆነ እሰጣለሁ፣ እኔ ወስናዬን እሰጣለሁ ስላሉ ይሄ ነገር ሳይሆን ቀርቷል። ባለመሆኑን ያዝኛለሁ። ማንኛውም የእስራኤል ህዝብ በሙሉ ደስተኛ አይደለም። ምክንያቱም እንደምታውቀው ጊዜ እየፈጁ እንጂ ሊባኖስ ያለው ቴሮሪስት ቡድን ሂዝባላ ትጥቅም አይፈታም። ምናልባት የአሜሪካ ጦር ኃይል ገብቶ በሊባኖስ ሀገር ትጥቅ ካላስፈታው በስተቀር የሊባኖስ መንግስት አቅም የለውም፣ ጉልበት የለውም። የሊባኖስ ወታደር አቅም የለውም፣ ጉልበት የለውም። ሂዝባላ ጠንክሮ ተደራጅቶ እንደገና የሚወጋበት ጊዜ ሊፈጠር ስለሚችል አስቀድሞ መውጋት ነበረብን። ይሄ ነገር ግን አልተፈቀደልንም። ያ ማለት በኮሎኔል መኮንን እኛ በቃ የአሜሪካ 52ኛ ሀገር ሆን ማለት ነው? አዛዣችን ትራምፕ ሆኑ ማለት ነው? እንግዲህ ነገሮችን ሰፋ አድርጎ ማየት ይቻላል። እኔ ምክንያቱም ለማስታወስ ያህል ባለፈው በ12ቱ ቀን ጦርነት ጊዜ አውሮፕላኖቻችን ወደ 35 የሚሆኑ አውሮፕላኖች ኢራን እየተጓዙ ሳሉ መልሱ ብለው አስገድደው መልሰውናል።
ከዛ ደግሞ አዛን በተመለከተ ለምሳሌ ያዛውን ስምምነት እኛ ፈልገነው ሳይሆን ተገደል ነው ያ ስምምነት የሆነው። በእርግጥ የተጠለፉት ወገኖቻችን ተለቀውልናል። አሁን ደግሞ በሊባኖስ ላይ የኛ ወታደሮች እየሞቱ ዜጎቻችን እየተጎዱ የኛን መንግስትና የኛን ወታደሮች እግርና እጅ ማሰር ይሄ ራሱ እንዴት አሜሪካ ወይም ትራምፕ የእስራኤል ወዳጅ ነው ብለህ አንተ ልትሰይመው ትችላለህ? ወዳጅነት ብቻ ሳይሆን እኛ እናንተ የምናውቀው እንደ እስራኤላዊ እንደ አንድ እስራኤላዊ ዜጋ ይህ መሆን የለበትም። የሚደረገው በሊባኖስ በኩል የሚደረገው ውጊያ ተቀባይነት የለውም። መከላከያ ያለት ሀገር ናት። አቅምና ጉልበት ያለት ናት። ትጥቅ ያለው አየር ኃይል አለን። ሙሉ መሳሪያ አለን። መዋጋት ነበረብን። ሆኖም ግን እንደምታየው ፕሬዚደንት ትራምፕ ይሄን ባለፈው በ12 ቀን ጦርነት እንዳስመለጡት ሁሉ ትናንትና አስመልሰዋቸዋል አየር ኃይላችን። ይህ ማለት የአሜሪካ 52 ሀገር ሆነ ካልክ ይመቸን፣ ግን አይመስለኝም። እሳቸው የሚፈልጉት የአሜሪካን ኢንተረስት ብቻ ነው። የአሜሪካ ኢንተረስት በአሁኑ ሰዓት ሞንዲያል የሚባለው በአሜሪካ የሚፈጸመው የእግር ኳስ ጨዋታ እንዲፈጸምና ነገሮቹን በዓለም አቀፋዊ ሁኔታ ለማረጋጋት ነው የሚሞክሩት። አቶ መኮንን ይሄ እኮ በእኛ ዜጎች ጀርባ ላይ እና በእኛ ዜጎች ስቃይ እና በእኛ ወታደሮች ህይወት ላይ ሊሆን አይችልም። እቀበለዋለሁ፣ ግን ዞሮ ዞሮ ያለው መንግስት ውስጣዊ ንግግሩን ስለማናውቅ እኔም አንተም ስለማናውቅ ውጊያው እንደቀጠለ ነው። መከላከያ በሊባኖስ ውስጥ የሚደረጋቸውን ስራዎች ይሰራል። ዞሮ ዞሮ ይህ ሊባኖስ ያለው አማጺያን ቡድን ሂዝባላ ወደ እስራኤል ሰፈሮች መተኮስ ካቆመ ድሮኖቹን መጋዘን ውስጥ ካስገባና ጉዳት ካላደረሰ ነገሮችን ዝግ ብሎና ሰከን ብሎ ማየቱ ይመረጣል። ሆኖም ግን የኔ ስጋት ምናልባት ሂዝባላም ሆነ የኢራን አማጺያን ቡድን ጊዜ ለመውሰድ እንጂ ያላቸውን ኢላማውን ረስቶት አይደለም። ለመከላከያ ሙሉ ኢላማ አለው። በቀላሉ ጊዜ የሚያወድማቸው ሙሉ ኢላማዎች አሉት በሊባኖስ ሀገር ውስጥ። የሊባኖስ ሀገርም ህዝብም መንግስትም እስካሁን ድረስ በዚህ ጦርነት ውስጥ ምንም የተሰቃየው የለም። በተለይ መንግስት አካል የምንለው እሱን አቅፎ የሚኖር መንግስት ሂዝባላን መዋጋት ነበረበት። ግን አቅምና ጉልበት ስለሌለው ወታደራዊ አካል ደካማ ስለሆነ ግማሹም ሺው ስለሆነ ይህን ነገር ማድረግ አልቻለም። ምናልባት ግን ከእንግዲህ ከ60 ቀን በኋላ የሚደረገውን ውጤት አይተን በአሁኑ ሰዓት እስራኤል በሶስቱም ማዕዘን አላሸነፈችም ማለት እችላለሁ። አዛም ነገሩን አልቋጨንም። በሊባኖስ ውስጥም እንደምታየው ነው። ኢራንም በጣም ፈታኝ ሁኔታ ጊዜ ነው ያለ ነው። ዞሮ እስራኤል በአሁኑ ሰዓት ትልቅ ፈተና ላይ ትገኛለች። እንደምታየው መንግስትም ሙሉ አቅሙን መጠቀም አልቻለም። አቅም ያለው ያሳዝናል። አቶ ኮሎኔል መኮንን ምናልባት ባለፈው የኛ ወታደሮች ያደረጉት ተድራጎት ያሳዩት ተጋድሎ አሸናፊነታቸው በኃይለኛ ያሳዩት ያሳዩት ውጤት በተለይ በኢራን ላይ እንደዚሁም በሂዝባላ በሐማስንም ቢሆን ያ የኛ ወታደሮች የበላይነት ያሳዩት ተድራጎት ወደ ዲፕሎማሲ በሚቀየርበት ጊዜ የከሰርን መስሎ ይታያል። ትክክል ነው ወይስ ተሳስቻለሁ? አይደለም፣ አልተሳሳትኩም። አሁን የምታየው ነገር ሽሎሞ ለህብረተሰቡ ግልጽ ለማድረግ እንፈልገው፣ አንደኛ እስራኤል በአዛም በኩል ትልቅ ጉዳት አደርሳለች ለሐማስ፣ እንዲሁም በሊባኖስ ሀገር እንደምታውቀው በአሁኑ ሰዓት የቀረው ምንስ ተራ ወታደር እንጂ ከካተም ናይም በስተቀር ሌላ አይቀርም። የሚንቀሳቀሱ ሙሉ እየወደሙ ነው። በኢራን ላይ የተደረገው ድርጊት በዓለም አስደናቂነትን ያገኘ ያተረፈ ጀግኖች ወታደሮቻችን አንድም አይነት ክስተት ሳይፈጠርባቸው ተዋግተው ተመልሰዋል። 2-3 ጊዜ ግን ዞሮ ነገሮችን ቋጭተናል፣ አልቋጨንም። ይሄ ደግሞ የሚቋጨው በጠረጴዛ ዙሪያ ነው። ምናልባት ትራምፕ የሚያደርጉት ዞሮ ሰላም ካመጣ ትልቅ መካከለኛውን ገጽታ ሁኔታ ለውጠነዋል። እስራኤል እንደ ሀገር እንደ መከላከያ አቅም ያላት ጉልበት ያላት አያላን ሀገር መሆኗን ግን ለመካከለኛው ምስራቅ አሳይተናል። አሁንም ትራምፕ እጁን ይሰሩት እንጂ የመንግስትንም ሆነ የመከላከያ አቅም አለው፣ ጉልበት አለው። በየትኛውም ቦታ በየትኛውም ሰዓት ዝግጁ ነው። የሚጠበቅ ለመንግስት ፍቃድ መስጠት ብቻ ነው። ለመከላከያ ኢላማዎች አሉት፣ ማሸነፍ እንችላለን። ግን ምናልባት በኢኮኖሚ በኩል በፖለቲካ በኩል ገብቶ መፈትፈት አይሆን እንጂ መንግስት በዚህ በኩል ጠባይ ያለ አቋም መውሰድ አለበት። ኦኬ፣ እስቲ ወደ ስራ ባልደረባችን አቶ ተስፋዬ ልሂድና፣ አቶ ተስፋዬ
አዎ እየሰማሁ ነው። ጥያቄ እስቲ ከተጨማሪ ጥያቄ ካለ ለኮሎኔል መኮንን። አዎ የኔ ጥያቄ በእውነት የሊባኖስን መንግስት ባስመለከተ ነው። በዛሬው ዕለት የሊባኖስ ፕሬዝዳንት ጆሴፍ የተናገሩት ንግግር አለ። በጦርነት ምንም መፍትሄ አናገኝም፣ በሰላም ድርድር ነው የሚል ንግግር አለ። ግን በአንጻሩ ስንመለከት በሀገር ውስጥ ሆኖ በራሳቸው ሀገር ውስጥ ሆኖ እስራኤልን የሚያጠቃውን ሂዝቦላን ግን እስከ መጨረሻው ትጥቁን ለማስፈታት ምንም አይነት አቅም እያሳዩ አይደለም። ይሄንን እስራኤል እንዴት ታየዋለች? ይኸውልህ ሂዝቦላ ከ30-40 ዓመት በላይ ሊባኖስን ገዝቶ የሚኖር መንግስት፣ ህዝብ ያልመረጠው መንግስቱ ነው የሚኖር። ኢኮኖሚካሊ የራሱ የሆነ ተቋማት ያለው የራሱ የሆነ ሆስፒታሎች ያሉት ትልቅ የቴሮሪስት ቡድን ከኢራን እየታገዘ የኢራንን ተልእኮ ለማስወጣት የሚያደርገው ሂደት በእኛ ብቻ ገሃድ ሳይሆን በሊባኖስ መንግስትም ግልጽ ነው። ሊባኖስ እንደ ሀገር መንግስት ይኖራት እንጂ ደካማ ሀገር ናት። ብዙ ወታደራዊ አካልም የሊባኖስ ወታደሮች በሙሉ ከሺዎች የወጡ ከሂዝቦላ የወጡ ስለሆኑ ሂዝቦላን መውጋት አይፈልጉም። እንደሚመለሰኝ ግን በአሁኑ ሰዓት ፕሬዝዳንት አንዋር ይህን ስምምነት ይፈልጉታል። በሊባኖስ ውስጥ ትልቅ ችግር አለ፣ መሰደድ አለ፣ መራብ አለ፣ መጥፋት አለ። መጠለያ የጠፋባቸው ህብረተሰቦች በተለይ የሂዝቦላ ደጋፊዎች በሙሉ በሊባኖስ በዳካ ውስጥ ነው የሚገኙት። ሆኖም ግን ምናልባት ከ60 ቀን በኋላ በአሁኑ ሰዓት 30 ቀን ያሉት ትራምፕ በዚህ 30 ቀን ውስጥ የሊባኖስ መንግስት እርዳታ ፈልጋለሁ፣ ሂዝቦላን ትጥቁን ማስፈታለሁ ካለ ምናልባት ከአሜሪካ መንግስትም ከአሜሪካ መከላከያ ኃይልም ድጋፍ ተሰጥቶት ሂዝቦላን ትጥቁን የማስፈታት የሚፈታበት ጊዜ ሊቀርብ ይችላል። ልክ እኛ አዛ እንደማድረግ እንዳለብን ሁሉ ሊባኖስም ይሄ ነገር መሆን አለበት። ፈተናችን ግን ዞሮ የእስራኤል ፈተና የሚሆነው የኢራኑ ሁኔታ ነው። ያ ግን በጣም ፈታኝና አሳሳቢ የሆነ ሁኔታ ነው። መኮንን መጨረሻ ላይ አንድ ጥያቄ ልጠይቅህና ብዙ ዜጎች የሚጠይቁት ጥያቄ አለው። የኛ ወታደር በሊቅነቱ የታወቀ በቴክኖሎጂ የሚጠቀም ነውና ይሄን አሁን አንዳንድ እንደ ቢራቢሮ እየተባረሩ የሚመጡ ድሮኖች ወይም ደግሞ ሰው አብራሪ የሌላቸው በጣም ትንንሽ የሆኑ ባምቦችን ተሸክመው መጥተው የሚያፈነዱትና ወታደሮቻችን አንደኛ እንዴት አስቀድሞ እነሱን ማየት አይቻልም? ሁለተኛ ደግሞ እንዴት እነሱን ማክሸፍ አይቻልም? እንዴት ወታደሮቻችን ሊቆስሉ ሊጎዱ ይችላሉ? እንዴት ነው? ለምን ነው ይሄ ወታደራዊ ውድቀት ነው ወይስ ያልታሰበበት ነገር ነው ያጋጠመን? ይኸውልህ አንደኛ እቺ ፈንጅ ተሸካሚ ድሮን ከ15 እና ከ20 ኪሎ ሜትር መወንጨፍ የምትችል ሰው በመነጽር አይቶ ወይም በተለያዩ መሳሪያዎች አይተው ወታደሮቻችን ባሉበት ቦታዎች ነው የሚልኩት፣ ወደ ሰፈሮች ነው የሚልኩት። ያን ለምን አላወቅንም ካልከኝ ለመከላከያ እንደሚባለው ከሆነ ይህ መረጃ ነበረው። ለዚህ ግን ብቁ ዝግጅት አላደረገም። በአሁኑ ሰዓት ግን የመከላከያ ፋብሪካዎች ይሄን ለመቆጣጠር ትልቅ ተጋድሎ እያደረጉ ነው፣ ስራ እየሰሩ ነው። ለምን አላወቅነውም የሚለውን መንግስትም መከላከያም ያውቁታል። ከዛሬ 5 ዓመት በፊት ለዛ መልስ ያልተሰጠበት ሁኔታ ገና ምርመራ ላይ ነው። ምርመራው ለኛ ጥቅም የለውም። በአሁኑ ሰዓት ግን መልስ መከላከያ መልስ ለመስጠት እየተዘጋጀ ነው። እንዲያውም ፈተና ላይ ያሉ መሳሪያዎች አሉ። ከሞላ ጎደልም በአሁኑ ሰዓት እንደሚመስለኝ ከሆነ አንዳንድ የሚፈተኑ መሳሪያዎች አሉ። ልንቋቋማቸው እንችላለን የሚል አቅም አለኝ። ይህ ትንሽ ድሮን በሀገራችን ላይ በወታደሮቻችን ላይ በሰፈሮቻችን ላይ ትልቅ ጉዳት እያደረሱ ነው። ይህም ከኛ ስንፈትና ከኛ ነገሮችን ልብ አለማለት ለሆን ይህን ነገር ኢንቨስቲጌት ተደርጎ ለህብረተሰቡ መቅረብ አለበት የሚል ሁኔታ ነው ያለው። ኮሎኔል መኮንን በጣም እናመሰግናለን ወንድሜ። እግዚአብሔር ይስጥልን ለሰጠን ሰፋ ያለ ትንተናና በጣም ሙያዊ የሆነ በልሰን ተምናገኝ ድረስ አመሰግናለሁ። አቶ ተስፋዬ ጋር ተነጋር ትቆያለህ። በጣም አመሰግናለሁ። ደህና ቆዩልኝ። እሺ።